የተወደዳችሁ የቻናላችን ተመልካቾች እንደምን አላችሁ? ዛሬ በአውሮፓ እግር ኳስና በዓለም ዋንጫው መድረክ ላይ የተከሰቱ እጅግ አስገራሚና ያልተጠበቁ ታላላቅ ስፖርታዊ ክስተቶችን ይዘንላችሁ ቀርበናል። ነገር ግን ወደ ዝርዝር መረጃው ከመግባታችን በፊት አንድ ፈጣን ጥያቄ ልንጠይቃችሁ ወደናል። በሪያል ማድሪድ ቤት ኮንትራቱን ለማራዘም የወሰነውና ዓለምን ያስደነገጠው ያ እጅግ አስደናቂው ኮከብ አሁን በይፋ ወደ ሰሜን ለንደኑ ክለብ አርሰናል ለመምጣት መወሰኑን ብነግራችሁ ታምናላችሁ? አዎ፣ ይህንን እውነተኛ ሰበር መረጃ ጨምሮ ዛሬ የምናወራቸው ታሪኮች መላውን የአውሮፓ እግር ኳስ ማህበረሰብ እያነጋገሩ ይገኛሉ። እናንተስ መድፈኞቹ በዚህ ክረምት ይህንን ታላቅ ዝውውር ማሳካት ይችላሉ ብላችሁ ታስባላችሁ? አሁኑኑ ቪዲዮ ለአንድ ሰከንድ አቁሙና አዎን ይችላሉ ወይም አይችሉም በማለት በኮሜንት መስጫው ላይ ጻፉልን። እንዲሁም ይህ አስደናቂ መረጃ ለብዙ የስፖርት አፍቃሪዎች እንዲደርስ እና እኛንም ለማበረታታት አሁኑ ከታች ያለውን ላይክ ቁልፍ ተጫኑት። ላይክ ካደረጋችሁና ኮሜንት ከጻፋችሁ በቀጥታ ወደ ዝርዝሩ እንግባ። የክረምቱ የዝውውር መስኮት በከፍተኛ ሁኔታ እየጋለ ባለበት በዚህ ሰዓት የፕሪሚየር ሊጉን የሻምፒዮንነት አክሊል የደፉት መድፈኞቹ አሁን ደግሞ በቀጣዩ የውድድር ዓመት የአውሮፓ ቻምፒዮንስ ሊግ ዋንጫን ወደ ኤሚሬትስ ስቴዲየም ለመውሰድ የፕሪሚየር ሊግ የበላይነታቸውን ደጋግመው ለማረጋገጥ የማይቻል የሚመስል እቅድ ይዘው ተነስተዋል። በሚካኤል አርቴታ ስር የቶማስ ፓርቲን ቦታ በአግባቡ መሸፈን ይችላል የተባለው ያ አዲስ ፈራሚ ማን ነው? በዛሬው ዕለት ከአርሰናል የዝውውር አዳኝነቶች ጀምሮ በማንቸስተር ዩናይትድ፣ ቼልሲ እና ሊቨርፑል ቤት እስከሚሰሙ እጅግ አስገራሚ ዜናዎች ድረስ በሰፊው እንተነተናለን። በተጨማሪም የዓለም ዋንጫው የምድብ ማጠቃለያ ጨዋታዎች ያስመዘገቧቸውን ያልተጠበቁ ውጤቶች፣ የብራዚልን ድልና የኮከቡን ኔይማር ጁኒየር እንባ የተመለከትንበት ታሪካዊ ምሽት በዝርዝር እናያለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን በጥልቀት እንድትከታተሉ በአክብሮት እየጋበዝን ለዩቲዩብ ቻናላችን አዲስ ከሆናችሁ ደግሞ እባካችሁ ሰብስክራይብ ማድረግን እንዳትዘነጉ እያልን አሁን በቀጥታ ወደ መጀመሪያውና እጅግ ጉጉት ወደ ተሞላበት የአርሰናል ጉዳይ እንሻገራለን። አብራችሁን ቆዩ። አርሰናል በክረምቱ የዝውውር መስኮት እጅግ አስገራሚ የሆኑ ውሳኔዎችን ለማሳለፍ እየተዘጋጀ መሆኑን የውስጥ መረጃዎች እያመለከቱን ነው። ክለቡ አጥቂ ክፍሉን ይበልጥ ለማጠናከር አዲስ የመስመር አጥቂ ወደ ኤሚሬትስ ስቴዲየም ለማስገባት ሲል አሁን ባለው ስብስብ ውስጥ ከሚገኙት ሁለት ቁልፍ ተጫዋቾች መካከል ቢያንስ አንደኛውን ለመሸጥ ሙሉ በሙሉ በሚባል ደረጃ አምኖ ተቀብሏል። እነዚህ ተጫዋቾች ሊያንድሮ ትሮሳርድ እና ገብርኤል ማርቲኔሊ ናቸው። ቤን ጃኮብስ ይፋ ባደረገው መረጃ መሰረት በሊያንድሮ ትሮሳርድ ላይ ከቱርክ ክለቦች ከፍተኛ ፍላጎት እየቀረበ ይገኛል። በተጨማሪም ባለፈው የወደ ዝውውር መስኮት ጥያቄ አቅርበው የነበሩት በቦርንማውዝ ዘንድሮም በይፋ ባልሆነ መንገድ የተጫዋቹን ሁኔታ ለመረዳት ከክለቡ ጋር ግንኙነት አድርገዋል። በሌላ በኩል ደግሞ ለጋብሪኤል ማርቲኔሊ ከሳውዲ አረቢያ ክለቦች በተለይም ከአል ናስር ለረጅም ጊዜ የቆየ ጽኑ ፍላጎት አለ። ማርቲኔሊ ቀደም ሲል ወደ ሳውዲ ለመሄድ ፈቃደኛ ባይሆንም አሁን ላይ ግን ሀሳቡን ቀይሮ ሊሆን እንደሚችል ግምቶች አሉ። አርሰናል ከእነዚህ ተጫዋቾች ሽያጭ እጅግ ከፍተኛ የሆነ የገንዘብ ገቢ እንደሚያገኝ ይጠበቃል። ታዲያ አርሰናል በእነዚህ ተጫዋቾች ምትክ እነማንን ለማምጣት አቅዷል? ክለቡ በአንድሪያ በርታ የተመራ የዝውውር እንቅስቃሴ እያደረገ ሲሆን በግራ መስመር ላይ አዳዲስ ተጫዋቾችን ለማዋሃድ እያሰበ ይገኛል። በአሁኑ ሰዓት ለአርሰናል የዝውውር ጥያቄ የቀረበላቸው ወይም ስማቸው በከፍተኛ ሁኔታ እየተነሳ የሚገኙ ኮከቦች የሚከተሉት ናቸው። ብራድሊ ባርኮላ በፓሪስ ሴን ጀርመን ቤት የሚገኘው ይህ ወጣት መስመር አጥቂ የአርሰናል ይፋዊ የዝውውር ኢላማ ነው። እንደ ቤን ጃኮብስ ዘገባ ከሆነ አርሰናል የተጫዋቹን ዝውውር ለማጠናቀቅ ፍላጎት ቢኖረውም እስካሁን ከፒኤስጂ ጋር ምንም አይነት ድርድር አልጀመረም።
ፒኤስጂ ባርኮላን የመሸጥ እቅድ የለውም። ነገር ግን አዲስ አጥቂ የሚያስፈርሙ ከሆነ ሁኔታዎች ሊቀየሩ ይችላሉ። ባርኮላ በተፈጥሮ እጅግ ምርጥ ድሪብለር ቢሆንም በሜዳው የመጨረሻው ሶስተኛ ክፍል ላይ የሚወስናቸው ውሳኔዎችና የአጨራረስ ድክመት እንዳለበት ይታወቃል። ይህንን ማስተካከል ከቻለ በኤምሬትስ ድንቅ ብቃት ሊያሳይ ይችላል። ክርስቶስ ዞሊስ እና ራያ ብራያን አርሰናል ለእነዚህ ተጫዋቾችም የዝውውር ጥያቄ ለማቅረብ እያሰበ እንደሆነ መረጃዎች ያመለክታሉ። ማርቲኔሊ ወይም ትሮሳርድ የሚለቁ ከሆነ አርሰናል አይኑን የጣለው በሪል ሶሊዳድ ቤት በሚጫወተው የ24 ዓመቱ የግራ መስመር አጥቂ ባሬኔቻ ላይ ነው። አርሰናል እና ሪል ሶሊዳድ ከዚህ በፊት በማርቲን ኦዴጋርድ እና በሚካኤል ሜሪኖ ዝውውሮች ምክንያት እጅግ በጣም ጥሩ ወዳጅነት አላቸው። የስፔኑ ክለብ ለባሬኔቻ ዝውውር 65 ሚሊዮን ፓውንድ ጠይቋል። ይህ ተጫዋች ባለፈው የውድድር ዓመት በ30 የላሊጋ ጨዋታዎች 4 ግቦችን አስቆጥሮ 5 ለግብ የሚሆኑ ኳሶችን አመቻችቷል። በስፔን ብሔራዊ ቡድን ውስጥም ቦታ ለማግኘት ተስፋ ከሚያደርጉት ምርጥ ከዋክብት አንዱ ነው። አሁን ደግሞ መላውን ዓለም ወደ አስደነገጠው ትልቅ የዝውውር ዜና እንሻገራለን። በሪያል ማድሪድ ቤት የኮንትራት ማራዘሚያ ጥያቄን ውድቅ ያደረገው ኮከብ ጁኒየር በቀጣዩ በሳንቲያጎ በርናባው የመቆየት ጉዳዩ የማይታሰብ እየሆነ መጥቷል። ራሞን አልቫሬዝ ይዞት በወጣው መረጃ መሰረት ቪኒሺየስ በሪያል ማድሪድ ቤት ተገቢውን ክብር ያገኘ አይመስለውም። ልክ ቀደም ሲል ኔይማር ጁኒየር ከሊዮኔል ሜሲ ጥላ ስር ለመውጣት ባርሴሎናን ለቆ ወደ ፒኤስጂ እንዳመራ ሁሉ ቪኒሺየስም አሁን በኪሊያን ኤምባፔ ጥላ ስር እንደሆነ ይሰማል። ራሱን በዓለም እግር ኳስ ትልቅ ደረጃ ላይ ለማሳየትና የባሎን ዶር አሸናፊ ለመሆን መዳረሻውን ወደ እንግሊዝ ፕሪሚየር ሊግ በተለይም ወደ ሰሜን ለንደኑ ክለብ አርሰናል ለማድረግ እያሰበ ይገኛል። አርሰናል፣ ፒኤስጂ፣ ሊቨርፑል የተጫዋቹን የኮንትራት ሁኔታ በአይነ ቁራኛ እየተከታተሉ ይገኛሉ። ሪያል ማድሪድ ተጫዋቹን በ2027 በነፃ ከመልቀቁ በፊት በዚህ ክረምት የሚመጣን ከፍተኛ ዝውውር ጥያቄ ሊቀበል እንደሚችል ይታመናል። በተመሳሳይ ሰዓት ከጁሊያን አልቫሬዝ ዝውውር ጀርባ ያለውን እውነት እንመልከት። በአትሌቲኮ ማድሪድ ቤት 500 ሚሊዮን ዩሮ የውል ማፍረሻ የተቀመጠለት አልቫሬዝ አሁን ክለቡን መልቀቅ ይፈልጋል። አርሰናል እና ፒኤስጂን እሱን ለማስፈረም ከፍተኛ ፍላጎት አሳይተዋል። ነገር ግን ጁሊያን አልቫሬዝ ለአትሌቲኮ ማድሪድ የበላይ አመራሮች በግልጽ እንዲህ ብለዋል። በአርሴናል እና በፒኤስጂ ስም ጊዜያችሁን አታቃጥሉ። በአርሴናል የሚያቀርብላችሁን ገንዘብ ተቀበሉ፣ ምክንያቱም ለባርሴሎና መጫወት የልጅነት ህልሜ ነው። አትሌቲኮ ማድሪድ ግን ተጫዋቹን ለባርሴሎና አሳልፎ ከመስጠት ይልቅ ለአርሴናል ወይም ለፒኤስጂ መስጠትን ይመርጣል። የስፔኑ ሙንዶ ዲፖርቮ እንደዘገበው ባርሴሎና የ500 ሚሊዮን ዩሮ የውል ማፍረሻውን ካልከፈለ ለአትሌቲኮ ማድሪድ ጁሊያን አልቫሬዝን ሙሉ የውድድር ዓመቱን በተጠባባቂ ወንበር ላይ አስቀምጦ ወንበር እንዲያሞቅ ለማድረግ ወስኗል። አርሴናል ከተጫዋቹ ጋር በተያያዘ ረጅም ርቀት ለመጓዝ አልፈለገም፣ ምክንያቱም አልቫሬዝ ወደ እንግሊዝ መመለስ አይፈልግም። ከዚህ ጋር ተያይዞ አርሰናል የቪክቶር ዮኬሬሽ ስምም እየተነሳበት ይገኛል። አትሌቲኮ ማድሪድ ዮኬሬሽን እና ተጨማሪ ገንዘብ ከአርሴናል በማግኘት አልቫሬዝን ለመስጠት አስቦ ነበር። ነገር ግን ቤን ጃኮብስ እንደገለጸው አርሴናል ዮኬሬሽን ለሽያጭ አላቀረበውም። ሆኖም ተጫዋቹ አይነኬ ከሚባል ወገን ስላልሆነ ትክክለኛውን ዋጋ ካገኘ አርቴታ ሊስማማ ይችላል። ሚካኤል አርቴታ ለአማካኝ ክፍሉ አዲስ ጥንካሬ ለመፍጠር የፕሪሚየር ሊግ ልምድ ያላቸውና በአውሮፓ ድንቅ ብቃት ያሳዩ ከዋክብትን እየቃኘ ይገኛል። በአሁኑ ሰዓት በስፋት እየተነሱ ያሉ ድንቅ አማካኝ ስሞች አሉ። ሞርጋን ሮጀርስ። አርሰናል ይህን የአስቶን ቪላ የፊት መስመርና የአማካኝ ተጫዋች ለማስፈረም በቅርቡ ይፋዊ የዝውውር ጥያቄ ያቀርባል ተብሎ ይጠበቃል። እንደ ክሪስ ዊሊያምስ ዘገባ ከሆነ አርሰናል ከተጫዋቹ ጋር ለመደራደር ከ70 እስከ 85 ሚሊዮን ፓውንድ ለማቅረብ ዝግጁ ነው። አስቶን ቪላዎች ተጫዋቹን የመልቀቅ ፍላጎት ባይኖራቸውም ተጫዋቹ ራሱ ልቀቁኝ ካለ አያስገድዱትም። የአርሰናል ዋነኛ ትኩረት አሁንም ሞርጋን ሮጀርስ ላይ ነው። አሌክስ ስኮት በበርንማውዝ ቤት የሚገኘው ይህንን ወጣት ለማስፈረም
ማንቸስተር ዩናይትድ እና አርሰናል አንገት ለአንገት ተናንቀዋል። ስካይ ስፖርት እንደዘገበው አሌክስ ስኮት ከኳስ ጋር እጅግ ድንቅ ቁርኝት ያለው በአንድ ለአንድ ግንኙነት ኳስ የሚያጨናግፍና ወደፊት መስፈር ፍሬያማ ኳሶችን የሚያሻግር ተጫዋች ነው። ቦርንማውዝ ተጫዋቹን 80 ሚሊዮን ፓውንድ ያወጣል ብሎ ያምናል። ወይ በዚህ ክረምት ይሸጡታል ወይም ውሉን ያራዝማሉ። ማኑ ኮኔ በሮማ ቤት እጅግ አስደናቂ ብቃቱን ያሳየውና በፈረንሳይ ብሔራዊ ቡድን ውስጥ ደማቅ እንቅስቃሴ እያደረገ ያለው ማኑ ኮኔ በአርሰናል ቤት ዳግማዊ ቶማስ ፓርቲ ተብሎ ተወድሷል። በሁሉም የሜዳ ክፍል ላይ በመሮጥ ማጥቃትና መከላከል በአንድ ላይ አዋህዶ መያዝ የሚችል ተጫዋች ነው። አርሰናል ከተጫዋቹ ጋር በግል ስምምነት ላይ ደርሷል ተብሏል። አሁን የቀረው ከሮማ ጋር መደራደር ብቻ ነው። ኮኔ በአሁኑ ሰዓት ሙሉ ትኩረቱ በዓለም ዋንጫ ላይ ማድረግ ስለሚፈልግ ድርድሩን ለጊዜው አቁሞታል። ተጫዋቹ የአርሰናልን ጥያቄ በፍጹም ውድቅ ማድረግ እንደማይፈልግና ወደ ለንደን ለመምጣት ዝግጁ መሆኑን ለሮማ አመራሮች አስታውቋል። አዩብ ቡአዲ በሞሮኮ ብሔራዊ ቡድንና በሊል ቤት አስደናቂ ብቃት ያሳየው የ18 ዓመት ወጣት አዩብ ቡአዲ ሌላኛው የአርሰናል ኢላማ ነው። ኳስን በቢልድ አፕ ማስጀመርና የተቃራኒ ቡድንን ተጫዋች በጥንካሬ አልፎ መሄድ የሚችልበት መንገድ ለፕሪሚየር ሊጉ እጅግ ምቹ ነው ተብሏል። ዘ አትሌቲክስ እንደዘገበው አርሰናል ይህንን ተጫዋች የማግኘት ሰፊ እድል አለው። የስፔናዊው አማካይ ሚኬል ሜሪኖ መኖር እንዳለ ሆኖ አርቴታ በቀጣይ ዓመት 4 አማካኞችን ማለትም ቡአዲን፣ ዴክላን ራይስንና ዙቢሜንዲን እና አሌክስ ስኮትን እያፈራረቀ መጠቀም ይፈልጋል። በተጨማሪም የዴክላን ራይስ ኮንትራት ለማራዘም የሚደረገው ድርድር እጅግ የላቀ ደረጃ ላይ ደርሷል። ነገር ግን አርሰናል በቤን ዋይት እና በጋብሪኤል ጂሱስ ላይ የተለየ ውሳኔ ሊያስተላልፍ ይችላል። ቤን ዋይት ከክለቡ ሊለያይ የሚችልበት እድል እየሰፋ የመጣ ሲሆን ክሪስታል ፓላስ እሱን በ50 ሚሊዮን ፓውንድ ለማስፈረም ፍላጎት አለው። ጋብሪኤል ጄሱስ ደግሞ በቂ የመጫወቻ ደቂቃ ለማግኘት ሲል ወደ ኤቨርተን ሊያመራ ይችላል። ኤቨርተንም እስከ 29 ሚሊዮን ፓውንድ ለማቅረብ ተዘጋጅቷል። አሁን ደግሞ ወደ ኦልድ ትራፎርድ እና ስታንፎርድ ብሪጅ ቤት እንሻገር። ማንቸስተር ዩናይትድ በኢኒዮስ አስተዳደር ስር ከገባ በኋላ አዲስ የፋይናንስ መመሪያ እየተከተለ ይገኛል። ክለቡ እንደ ወትሮ ለተጫዋቾች የተጋነነ ክፍያና ደሞዝ መክፈል አይፈልግም። በተለይ ተጫዋቾች ከ200,000 ፓውንድ በላይ ደሞዝ ከጠየቁ ዩናይትድ ወዲያውኑ ከዝውውሩ ይወጣል። በዚህ ምክንያት ማንቸስተር ዩናይትድ ከማቴዎስ ፈርናንዴዝ ዝውውር ሊወጣ ይችላል ተብሏል። ቶተንሃም ለፈርናንዴዝ 85 ሚሊዮን ፓውንድ ለመክፈልና ከዩናይትድ በ43,000 ፓውንድ የላቀ ደሞዝ ለማቅረብ ተዘጋጅቷል። ዌስትሃም ደግሞ ከፍተኛ ክፍያ የሚያቀርበው ክለብ ብቻ ለመቀበል ወስኗል። ዩናይትዶች ከዚህ ዝውውር የሚወጡ ከሆነ እንደ አማራጭ ሳንደርበርጅ ላይ አይናቸውን ጥለዋል። በሌላ በኩል ዩናይትድ የሉክ ሾው የረጅም ጊዜ ተተኪ ለማድረግ የ28 ዓመቱን አሜሪካዊ የፉልሃም ተከላካይ አንቶኒ ሮቢንሰንን ለማስፈረም ንግግሮችን እያደረገ ይገኛል። እንዲሁም ሪያል ማድሪድ ለኦሪሊያን ቹዋሜኒ እስከ 75 ሚሊዮን ፓውንድ የሚደርስ ጥያቄ ለመቀበል ዝግጁ መሆኑን ተከትሎ ዩናይትድ በድርድር ውስጥ ይገኛል። በሩጫው ውስጥ ኤንደርሰን ለማስፈረም ሲቲ 121 ሚሊዮን ፓውንድ አጠቃላይ ጥያቄ አቅርቦ ኖቲንግሃም ውድቅ ቢያደርግበትም ዩናይትድ አሁንም በሚስጥር እየገፋበት ነው። ወደ ቼልሲ ስንመጣ አዲሱ አሰልጣኝ ሻቢ አሎንሶ ስልጣን ከያዙ በኋላ ክለቡ ከየትኛውም የአውሮፓ ውድድር ውጪ በመሆኑ ቁልፍ ተጫዋቾችን የማጣት ስጋት አለበት። ማርኮ ኩኩሪያ በ55 ሚሊዮን ዩሮ ለሪያል ማድሪድ ከተሸጠ በኋላ አሁን ደግሞ ኤንዞ ፈርናንዴዝ ወደ ሪያል ማድሪድ የሚሄድ እድሉ ሰፊ ሆኗል። ቼልሲ ለኤንዞ 140 ሚሊዮን ዩሮ ይፈልጋል። ኤንዞን የሚያመጡ ከሆነ በምትኩ የክሪስታል ፓላሱን አዳም ዋርተን ለማስፈረም ይንቀሳቀሳሉ። ቼልሲ በመከላከሉ መስመር ሌቪ ኮልዊንን ቁልፍ ሰው አድርጎ የያዘ ሲሆን ከሱ ጋር የሚጣመር ተጫዋች ለመፈለግ ማክሲም ላክሩዋ እና ያኮብ ራሞንን በቅድ ይዟል። ትሬቨር ቻሎባ ደግሞ በጣሊያኑ ኢንተር ሚላን እና
በኮሞ ቤት እየተፈለገ ይገኛል። የማል ጉስቶ የወደፊት ዕጣ ፈንታም አጠራጣሪ ሲሆን ቼልሲ 75 ሚሊዮን ፓውንድ ከተሸጠ ሊሸጠው ይችላል። አሁን ደግሞ ወደ ማራኪው የ2026 ዓለም ዋንጫ መድረክ እንሻገራለን። በትላንትናው ዕለት በተደረጉ ጨዋታዎች እጅግ አስደናቂ ታሪኮች ተመዝግበዋል። የብራዚል ብሔራዊ ቡድን ስኮትላንድ 3-0 በሆነ ውጤት በመርታት ምድቡን በቀዳሚነት አጠናቆ ወደ 32ቱ ጥሎ ማለፍ መሸጋገሩን አረጋግጧል። በዚህ ጨዋታ ላይ ቪኒሺየስ ጁኒየር 2 ግቦችን በማስቆጠር በዚህ ውድድር ላይ ያለውን የጎል መጠን ወደ 4 አሳድጓል። ማቲዮስ ኩኛ ቀሪዋን 1 ግብ አስቆጥሯል። ይህ ጨዋታ በታሪክ የሚታወሰው ግን በሌላ ትልቅ ክስተት ነው። የብራዚሉ ኮከብ ኔይማር ጁኒየር በትክክል ከ981 ቀናት ወይም ወደ 3 ዓመታት ገደማ በኋላ ለመጀመሪያ ጊዜ ወደ ብራዚል ብሔራዊ ቡድን ተመልሶ ተቀይሮ ሜዳ ገብቷል። ጨዋታው ሲጠናቀቅ ኔይማር እጅግ ስሜታዊ ሆኖ በደስታና በስቅስቅ እንባ ሲያነባ ተመልክተነዋል። ቪኒሺየስ ጁኒየር በሶስቱም የምድብ ጨዋታዎች ላይ ጎል በማስቆጠር በብራዚል ታሪክ ከሪቫልዶ፣ ሮናልዶ ናዛሪዮ፣ ሮማሪዮ እና ጃይር ዚንሆ በመቀጠል 5ኛው ታሪካዊ ተጫዋች መሆን ችሏል። በዚሁ ምድብ ሞሮኮ ሃይቲን 4-2 በሆነ ውጤት አሸንፋ በጎል ክፍያ ተበልጣ ሁለተኛውን አልፋለች። የስዊዘርላንድና የካናዳ ጨዋታ በስዊዘርላንድ 2-1 አሸናፊነት ሲጠናቀቅ ቦስኒያ ኳታርን 3-1 አሸንፋ ምርጥ ሶስተኛውን ለማለፍ ትልቅ ዕድል አግኝታለች። ኳታር ከ1 ነጥብ ጋር ከውድድሩ ተሰናብታለች። ዛሬ ምሽትም እጅግ ተጠባቂ የሆኑ ጨዋታዎች አሉ። ጀርመን ከኢኳዶር፣ ኮት ዲቯር ከኩራካኦ፣ ጃፓን ከስዊድን እና ቱኒዚያ ከኔዘርላንድ ይጫወታሉ። ፕሮግራማችንን ከመቋጨታችን በፊት ጥቂት አስገራሚ መረጃዎችን እናጋራችሁ። የቀድሞ የማንቸስተር ዩናይትድ ተከላካይ ፓትሪስ ኤቭራ በጋናና በእንግሊዝ ጨዋታ ወቅት የቶተንሃሙን ተከላካይ ጄድ ስፔንስ ከቶማስ ፓርቲ ጋር እጅ አልጨብጥም ብሎ ማለፉን ተከትሎ ጠንከር ያለ ትችት ተሰንዝሯል። ኤቭራ ሲናገር ጄድ ስፔንስ በሶሻል ሚዲያ አጀንዳ ለመሆን ሲል ያደረገው ነገር ትክክል አይደለም። ስፔንስ በእግር ኳስ ሕይወቱ የቶማስ ፓርቲ ደረጃ ላይ መድረስ የማይችል ገና ወደ ኋላ የቀረ ተጫዋች ነው ብሏል። በሌላ በኩል የ46 ዓመቱ ብራዚላዊ ሌጀንድ ሮናልዲኒሆ ከ10 ዓመታት እረፍት በኋላ እንደገና ወደ ሜዳ ሊመለስ መሆኑ ተረጋግጧል። በጣሊያን 3ኛ ዲቪዚዮን ለመጫወት ራቬና ለተባለ ክለብ ለመጫወት ስምምነት ፈጽሟል። ሮናልዲኒዮ ሲናገር እግር ኳስ ለኔ ሁሌም ደስታ ነው፣ እንደገና ለመደነስ ጓጉቻለሁ ብሏል። የክለቡ ሊቀመንበርም ሮናልዲኒዮ የእኔ አይዶል ነው፣ መምጣቱ ወጣቶችን ያነቃቃል ሲል ገልጿል። በመጨረሻም ጆሴ ሞሪኒዮ ተከላክሎ ስለመጫወት የሚሰነዘርባቸው ትችት ምላሽ ሰጥተዋል። ሳይሸነፍ ምርጥ መሆን ይቻላል የሚለው ሀሳብ ሞኝነት ነው። የስፖርቱ ዋና ግብ ዋንጫ ማሸነፍ ነው። ሰዎች አሸናፊውን ማክበር አለባቸው ብለዋል። በተጨማሪም የቀድሞ የግብጽ ኮከብ አህመድ ሆሳሚዶ ልጁ ያለ መንጃ ፈቃድ በማሽከርከሩ የ7 ወር እስራት ተፈርዶበት የይግባኝ ጥያቄው ውድቅ መሆኑን ሲሰማ በስትሮክ ህመም ሆስፒታል መግባቱ ተሰምቷል። አሁን ግን በጥሩ ጤንነት ላይ እንደሚገኝ አስታውቋል። የተወደዳችሁ የቻናላችን ተመልካቾች የዛሬውን ሰፊ የስፖርት ትንታኔያችንን ይህንን ይመስል ነበር። በአርሰናል የዝውውር ማዕበል፣ በቪኒሺየስ ድንገተኛ ዕቅድና በዓለም ዋንጫው አስደናቂ ክስተቶች ዙሪያ ያላችሁን አስተያየት ከታች ባለው ኮሜንት መስጫ ላይ ያካፍሉን። በተለይ በአርሰናል ቤት ዋዲ ወይስ ማኑ ኮኔ ቢመጣ ይመረጣል? ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ለቤቱ አዲስ ከሆናችሁ ደግሞ ሰብስክራይቡን ይጫኑ። በያላችሁበት ሰላምና ጤና ለሁላችሁም ይስጥልን። በቀጣይ ቪዲዮ እስከምንገናኝ በደህና ዋሉ።